ከተናገረኝ በኋላ ጌታ ድምፁን እንደገና እንዲያረጋግጥልኝ ስጸልይ ቆየው። ጌታ ደግሞ ተናገረኝ። ኦገስት 17 2025 ላይ የጌታ ድምፅ እንደዚህ ሲል ሰማሁት። የ7ቱ ዓመት ታላቁ መከራ በደጅ ነው፣ ተናገሪ የሚል ድምፅ ተደጋግሞ ሲለኝ ሰማሁት። የ7ቱ ዓመት ታላቁ መከራ በደጅ ነው። ጌታ ሆይ ይሄ ድምፅ ያንተ ነው ወይ ብዬ ወዲያው ተንበርክኬ ጌታን ጠየቅኩኝ። ከዛ ጌታ በዚህ ቃል ተናገረኝ። ከአንደበቴ የሚወጡት ቃሎች ሁሉ ጽድቅ ናቸው፣ አንዳቸውም ጠማማና ግራ የሚያጋቡ አይደሉም። በጥልቅ ለሚያስተውሉ ሁሉም ቀና ናቸው፣ ዕውቀት ላላቸው ስህተት የለባቸው። ተናገሪ። የ7ቱ ዓመት ታላቁ መከራ በደጅ ነው። ይሄንን ድምፅ እስከ ዛሬ ድረስ ነው እየሰማሁ ያለሁት። ቅዱሳን፣ ይሄ ሁሉ ሊሆን ምን ያህል ጊዜ እንደቀረን አላውቅም፣ ግን ጌታ እንደተናገረኝ በጣም በቅርብ እንደሚሆን አምናለሁ። ስለዚህ እባካችሁ ቤታችሁን አሰናዱ፣ ንስሐ ግቡ፣ የበደሏችሁን ይቅር በሉ፣ እግዚአብሔርን ንጹሕ ልብን እንዲፈጥርላችሁ ለምኑ። ወንጌላችን ደግሞ እንደዚህ የሚል ነው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም። መጽሐፍ እንደሚል በ3ኛው ቀን ተነሳ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ከዛ ከ3 እስከ 4። እባካችሁ ቅዱሳን ለደከሙ ባክ ላደረጉ እህቶቻችንና ወንድሞቻችን ጸልዩ። ጌታ ኢየሱስ ክርስቶስ አሁንም ምሕረት ወረዳ ጸጋውን ያብዛላችሁ። በጣም ነው የምወዳችሁ። ተባረኩ።